ሄሎ ጋይስ እንዴት ናችሁ? ዌልካም አኒ ሚካኤል ነኝ እናንተ ጋር ያለሁት ማለት ነው። ዲስ ኢዝ ሚካኤል አሜሪካን ከቨን ኮስትነር ኦ ማይ ጋድ እንደ ዛሬማ በቃ በሰማይ ነው የተሰቀልኩት እና ሶ ዲስ ኢዝ ሚካኤል አሜሪካን ዩቲዩብ ቻናል ጋይስ ሰብስክራይብ ላይክ ያደርጋችሁልኝ ባይ ዘ ወይ አበረታቱኝ። ባይ ዘ ወይ አይከፈለበትም። ባይ ዘ ወይ እኔ ሞር ሰብስክራይብ አድርጉልኝ። እኔ በጣም ነው ሰብስክራይብ የማደርገው ለሰዎች ማለት ነው። ይሄኛውንም የሀበሻ ምን ለምን በጣም ነው ሰብስክራይብ የምትጠቀመውና ማለት ነው። ስለዚህ እናንተም ሰብስክራይብ ተጠቀሙልኝ። ባይ ዘ ወይ ወዶቼ ኢቨን ባይ ዘ ወይ ሀበሻ ስለ ብዙ ጊዜ ሀበሻ ማለት ነው አላዘወትርም ያው እንዳለ ማለት ነው። አይ ወይ ኢትዮጵያ ምናምን ብዬ ነው የምጠራው። ባይ ዘ ወይ እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት እንደዛ ሲል የሆነ እንትን እንዳይሰማችሁ ምናምን ብዬ ነው። ላይክ ልክ ምናምን ለነገር ምናምን አሁን ቀለል አድርገህ ሳምታይምስ የምትናገረው ነገር አለ። ግን አሁን በቃ ኤኒ ታይም ሲደጋገም በቃ ይሆናል አይደለ? አውቆ ምናምን ለማሾፍ ለማብሸቅ ምናምን ወይም የሆነ በቃ ላይክ ዝም ብሎ ሙድ ለመያዝ ምናምን አለ አይደለ? እንደዛ ይመስላል። ግን እንደዛ አይደለም። ለስራ ስለከፈትኩት ያው ለመልእክቴ ነው የከፈትኩት። በተለይ እንደዚህ አይነት ትርፍ ቃላቶች መናገር አልፈልግም፣ በተለይ ከህዝብ ጋር እንደን ሰው ማለት ነው። ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ዛሬ ደግሞ ማለት ነው ያው ብዙ ነገር እንደነገርኳችሁ ነው። ያው አዲስ ነገር የለም። አዲስ ነገር ሲኖር ደግሞ ሪከርዱን እሰብርላችኋለሁ ማለት ነው። ቀጥታ ነው ሪከርድ የምሰብረው ባይ ዘ ወይ ማለት ነው እንዳለ ማለት ነው። እንደን ሰው ማለት ነው እንዳትገረሙ ባይ ዘ ወይ ቲክቶክ ላይ ይሄ ዩቲዩብ ቀይሬ ያለሁኝ ማለት ነው። ያንን ፒክቸር አንስቼ እዚህ ላይ አውርጃለሁኝ የበፊቱ ዩቲዩቤን ማለት ነው። ይሄኛው አዲስ ዩቲዩብን ደግሞ ቲክቶክ ውስጥ መግቢያ ላይ ማለት ነው እዛ አድርጌያለሁ ማለት ነው። ያው በዚህ ቀጥታ መግባት ካቀታችሁ ማለት ነው አንዴ አይታችሁ ማለት ነው በዛኛው መገብታችሁ ማለት ትችላላችሁ። ስለ እኔ ያለሁበትን ሁኔታ ማወቅ ስትፈልጉ እኔ ባይ ዘ ወይ ለእያንዳንዱ ሰው ለማስረዳት ከባድ ነው። ግዴታ መናገር ስላለብኝ ነው ባይ ዘ ወይ የምናገረው። ሰው ብዙ ጊዜ ማለት ነው ሰምታይምስ በውጭ በቃ ብዙ ሰው ሆኖ ይታየናል ማለት ነው። አንደን ሰው ልትሰሙን ይገባል ማለት ነው። አንዳንድ ጊዜ ሰዎች ማለት ነው የሆነ ግምት እናንተ ላይ ሲይዙ በቃ የሆነ አለ አይደለ የሆነ ግምት ሲሰጧችሁ እናንተን መጠየቅ እንዳለባቸው ኢቭንም አያስታውሱም። ከእናንተ የሆነ ነገር ወይም ደግሞ እናንተን መፈተን ወይም ደግሞ ከእናንተ የሆነ ነገር ማግኘት እንደሚችሉ ኔቨር ኤቨር አስበውም። ቀጥታ ወዴት ነው የሚሄዱት? በቃ ራሳቸው በሰጧቸው ምስል ነው የሚያዩዋቸው ባይ ዘ ወይ ማለት ነው። አንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ምንድን ነው? ያው ባይ ዘ ወይ እኔ ስናገር ለብዙ ነገር ይረዳል። አንደን ሰው ማለት ነው ውዶቼ። ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ማለት ነው ስለ እርኩስ መንፈስ ብዙ ጊዜ ተናግረን ነበረ። አንደን ሰው እኔ በቃ የሆነ አለ አይደለም መንፈስ ደግሞ ኤኒዌር ነው ያለው። መንፈስ ስላችሁ አሁን እብድ ሆኜ ምናምን አይደለም። ፈጣሪ መስገን ኢቭን እኔ ብዙ ጊዜ ነው እዚህ በቃ የሆነ የማበድ ስሜት ፊሊንግ የሚሰማኝና በጣም እየከበደኝ ነው የምኖረው እዚህ ኔዘርላንድ ውስጥ ነው ማለት ነው። ያው የራሴ ስህተትም ቢኖርም ባይ ዘ ወይ ምንም አይነት እርዳታ አላገኝም ባይ ዘ ወይ ማለት ነው። እንደን ሶ ማለት ነው እንደነገርኳችሁ ላይክ እኔ አልክድም እዚህ የማገኘውንም እርዳታ ሳምታይምስ ወይም ደግሞ ሳገኝ የነበርኩትን እርዳታ ሳምታይምስ በቃ በጣም ሲያጨናንቁኝ ሰዎቹን ያስወጡልኝ ነበረ ማለት ነው። አሁን ሳይሆን በፊት ማለት ነው። ያው አሁን በራሳቸው ስለለምሄዱ ነው ባይ ዘ ወይ ማለት ነው። እንደን ሶ ሲወጡ ደግሞ አንዴ ከገቡ በቃ አንወጣም ይላሉ ባይ ዘ ወይ ማለት ነው። እነዛ ሰዎች ገብቶ ጥሩ ነገር አይሰሩም። አይ ቲንክ አይደል ነው ስለሚከፈላቸው ነው እኔ ጋር መቀመጥ ስለሚያስደስታቸው ነው አይደል አላውቅም ባይ ማለት ነው። ስለዚህ በጭራሽ ከኔ መሄድ አይፈልጉም። እንደን ሰው ማለት ነው ውዶቼ። ለዛ እሱን ነገር ያው ነበር። በሌላ በኩል ግን ያው እሱንም ምንድነው መሰላችሁ ምክንያቱ እነሱ የፈለጉትን እኔን ያው የኔ ነገር በሙሉ ከመረዙ በኋላ ሙሉ ነገሩን ካባላሹ በኋላ ነው የሚሄዱት። ልክ ደግሞ አት ዘ ሴም ታይም ይመለሳሉ።
ከዛ ሌላኛው ደግሞ ልክ እንደዛው ታደርጋለች፣ ሌላኛው ደግሞ ልክ እንደዛ ታደርጋለች። ኤኒ ታይም በቃ እኔ የሚገዛቸውን ነገር በሙሉ ነው የሚያበላሹት። በቃ ልክ የነብስ ማጠቢያ ነበረ ምናምን ሀበሻ በቃ እኔ ላይ በጣም ነው ፈሪ የሆኑት። ኢቨንም ይሻል ይሆናል ብዬም ከዚህ ሀገር መውጥቼ ነበረ። እዛም ያው ሀበሻ የሆነ ነገር እያደረጉ ነበረ ማለት ነው። አሁን ቅባት ላይ የሚሆን አንዳንድ ነገሮች ማለት ነው በቃ ኤኒ ታይም ውድድር ሆነ ማለት ነው። ህይወት ዋይደ ወይ ማለት ነው በቃ ይሆናል አይደል? አሁን ጎረቤት ስትሆን በቃ ምናምን ያው ሁሌም አመል አይቀርም። ባይ ዘ ወይ ሰዎቹ የትኛውንም ቢሆን አመል አይተውም። ግን ደግሞ አሁን ለእርስ በርሳቸው ሳያቸው ባይ ዘ ወይ ማለት ነው እንደዛ አይነት ነገር የላቸውም። እኔ ጋር ልዩ ነገር ነው ያላችሁ ሰው። እኔ ሌላ ሰው ነኝ ወይም ከሌላ ሰው ጋር መሄድ አለብኝ ከራሴ ሰው ጋር ወይም ደግሞ እነሱ ካልተስተካከሉ ብቻዬን መሄድ መፍትሄ ነው ብዬ አሰብኩኝ። ባይደውይ ማለት ነው። አሁን በአንድ ሰው ምናምን ብላችሁ ጦር አይደለም፣ ግን እኔ ላይ ብዙ ሰው ነው ባይደውይ ማለት ነው። ኦንሊ ማለት ይሻላል ባይደውይ ማለት ነው። አንደም ሰው ማለት ነው ወዶቼ እንደዛ ስላችሁ ሀበሻ ብቻም አይደለም ከሀበሻ ውጭም ያው ያጋጠመኝን ነገር በጣም ብዙ ነገር ነግሬያችሁ ነበረ። እንደንሶ ማለት ነው በጣም ጭንቀት አለኝ፣ ይደብረኛል። ላይክ በቃ ነገራችሁ አልችልም። በቃ ላይክ የመታፈን በቃ ላይክ እኔ እንደታፈንኩ ነው የማስበው። በቃ ህይወት ያለኝ ምናምን አይመስለኝም ባለኝ ማለት ነው። እንደንሶ እኔ ሲኖር በጣም የሚያስቀና ህይወት ምንም አይነት የሚያስቀና ህይወት የለኝም ባደውይ ማለት ነው። እንደንሶ ማለት ነው ውዶቼ ለነገራችሁ የምፈልገው የሚያስቀናው ልቤ ብቻ ነው ባደውይ፣ ንጹህ ልቤ ብቻ ነው የሚያስቀናው። ሌላ ምንም ነገር የለኝም። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የፈለኩት ነገር ማለት ነው አሁን እዚህ ማለት ነው የሆነ እርኩስ አለ አይደለ? የእርኩስ መንፈስ አሁን የሆነ በቃ ላይ የመቀዝቀዝ፣ የመደንዘዝ፣ የመፍዘዝ በቃ ላይ ካለ ነው አዳቅም። አሁን ሰው በቃ ላይ የሆነ ሰውነታችሁ መንቀሳቀስ ያቅተው ፌድስ ያደርጋል አይደለ? ልክ ጭንቅላታችሁም እንደዚህ ሲደነዝዝ ማለት ነው። እንደን ሰው ላይክ እንደዛ ያደርገኛል ባይደውይ ማለት ነው። ሰው ይመላለሰብኛል። በቃ እኔ ከተቀመጥኩበት እንኳን በቃ አሁን እንደነሳ በኋላ ልነሳ ምናምን ያልኩ ነው የምነሳው። እውነት እንናገር ከተባለ እንደዛ አይነት ስሜት ሰምታም ይሰማኝ ነበር። ምክንያቱ እኔ ድሮም ከእንደዛ የሆነ ከመፈወስ ምናምን ነገር ነፃ አልነበርኩም። ግን ደግሞ ብቻዬን ስለምሆን ምናምን እስከዚህ ድረስ አልነበረም። እንደን ሶ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ ስለ እንትን ያው አሁን እርኩስ መንፈስ ወይም ደግሞ እንደዛ አይነት የመደንዘዝ በጣም እንትን ስትሆኑ ታይም ላይ ምን ማድረግ አለባችሁ? ስራ መስራት በጣም ነው የሚከብዳችሁ። ከእንቅልፍ መነሳት ብዙ ነገር ነው የሚያቀታችሁ። ግን አሁን ብዙ ጊዜ ማለት ነው እርኩስ መንፈስ ስራ አይወድም። አሁን ካልሰራ ካልተንቀሳቀስ ላይክ እርኩስ አንተ ውስጥ ያለውን እርኩስ መንፈስ ማለት ነው ይመቸዋል። ኮምፎርታብል ነው ባይ ወይ ለሱ ባይ ወይ ማለት ነው። እንደን ሰው በጣም መንቀሳቀስ፣ በጣም ብዙ ውሃ መጠጣት፣ ኢቨን መጾም፣ መጸለይ፣ እንደዚህ የቅዱስ መጽሐፍ አለ አይደለ? ወንጌሎችን ማንበብ፣ መጸለይ፣ ኢቭንም ቸርች መሄድ። እኛም ኤቭሪ ታይም ስለምንቆርብ ችግር የለም ባይዘይ እንቆርባለን ማለት ነው። እንደን ሰው ማለት ነው ቁርባን ብቻ አይደለም የሚረዳቸው እምነታችሁ ነው። ባይ ዘ ወይ ኤቭሪቲንግ የሚቀይረው ሊነግራቸው የምፈልገው ነገር ማለት ነው ቤተክርስቲያን ስለመላለሳችሁም አይደለም። እኔ ሳኡዲ ማለት ነው ቤተክርስቲያን የለም፣ አረብ ሀገር ነው፣ ምንም ነገር የለም። ባይ ዘ ወይ ግን ደግሞ እዛ እኔ ለመጾሙም ብዬ አይደለም፣ ግን ፈጣሪ ያለበትን ችግር አይቶ ማለት ነው እራሱ ሲደግፈኝ ጊዜ ነው ባይ ዘ ወይ ማለት ነው። ያኔ ግን እንትን አልነበረኝም። እውነት እናገር ከተባለ ፍቅረኛ ወይም ደግሞ ዝም ብሎ መዞር ምናምን ነገር አልነበረኝም። እኔ እንደነገርኳችሁ ድሮውንም አላምንበትም ነበረ ማለት ነው። ወይ ፍቅር ሳይዛችሁ ወይ የሆነ በቃ በጥሩ የሆነ ነገር ከሌለ ዝም ብሎ ወንድ ጋር መሄድ ወይ ወንድ ጋር መተኛት በጭራሽ እኔ ምንም ሆነ በቃ ምንም ምንድነው ትርጉሙ ብዬ ነበር የማስበው ባይ ማለት ነው። እንደን ሰው ማለት ነው ውዶችዬ አላማ ነበረኝ። ኢቭንም ስራ ቢዚ ስለሆንኩኝ በጣም ነበር ደስተኛ ማለት ነው። ምንም እንኳን ስራ ቢከብደኝም ኤኒቲንግ ያው ቢሆንም ባይ ዘ ወይ ማለት ነው ለስራ ቢዚ ስለመሆን ማለት ስራው ከባድ ነው፣ ጽዳት ነው ምናምን ነገር ማለት ነው።
ምን ቢሆንም ባይደወይ ቢዚ ስለሚያደርገኝና ባይደወይ የፈለኩትን ነገር እያደረግኩኝ ስለነበረ ማለት ነው። እኔ የማስበውና የኔ ፍላጎትና ተምሬ መቀየር ነበረ። ኢቨንም ወደ ውጭ እስከ ውጭ ሄጄ መማር ነበረ። ትምህርቴን መጨመር በጣም ነበረ የምፈልገው፣ ግን አልሆነም ባይደወይ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ግን ደግሞ እኔ አምናለሁ በቃ ለክ ያለኝን ተቀብዬ መኖር እችላለሁኝና ዘን ሶ ምክንያቱ በራሴ ስንፈት ያመጣሁትን ነገር ስለሆነ ተቀበልኩኝ ባይደወይ ማለት ነው። ያው ሰው ቢሸውደኝ የኔ ጓደኛም የትኛውንም ሰው ቢሸውደኝ ባይደወይ ማለት ነው እንደን ሶ የራሴ ጉለት ነው። የራሴ ብቻም ሳይሆን ያው እንደዛ በቃ የሆነ መንፈስ የሆነ መሰቃየት አለ የሆነ ሰው መንገድ ስትከፍቱላችሁ ባይ ዘ ወይ ኤኒ ታይም የምለው እኔ ባይ ዘ ወይ ማለት ነው ራሳችሁ በከፈታችሁለት መንገድ ነው ሰዎች የሚገቡት ባይ ዘ ወይ ማለት ነው። እንደን ሶ እኔ ብዙ ጊዜ እርዳታ ምናምን አልፈልግም የምለው ባይ ዘ ወይ ለምንድን ነው መሰላችሁ? እንደዛ እናንተ ሳይገባችሁ ብዙ መንገድ ስለምትከፍቱ እኛ ያለንበት ቦታ በጣም አስጊ ስለሆነ ነው እንጂ እናንተም ልክ እኔ ቦታ ላይ ብትሆኑ ነበር ኑሮ ማለት ነው እነዚህ እንረዳለን ምናምን ብሎ የሚል ፈረንጆች ማለት ነው። በተለይ ፈረንጆች ምንም ነገር ስለማያውቁ ያው ቢያውቁም ከሚያውቁም በላይ የማያውቁት ነገር አለ እኔም ጭምር ማለት ነው። እንደን ሰው ማለት ነው ሌላ ሰውም ያውቃላል ማለት አይደለም። ብዙ ነገር ባይ ዘ ወይ አሁን ሰው የለመደ ሰውና ሰው ያለመደ ሰው አንድ አይደለም ባይ ዘ ወይ ማለት ነው። የራሱ ያልሆነ ሰው ኤኒወር ሲዞር በጣም ብዙ ቦታዎች የኖረ ሰውና ቀጥታ ዝም ብሎ ህይወት ውስጥ የሚመጣ ሰው አንድ አይደለም። እንግዳ ነው ኤቭሪ ታይም። እንደም ሶላ አመታትም ልትረዱት የማትችሉት ነገር ኢቭንም እየሰማችሁ እንኳን ለማመን በጣም የሚከብዳችሁ ነገር ስለሆነ ከባድ ነው። እንደን ሶ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያን ያምኘ ተቀብዬ ነበረ ማለት ነው። ስለዚህ እነዚህ የርኩስ መንፈስ ወይም ደግሞ የሆነ የመደንዘዝ የመዳከም የሆነ በቃ ላይ ሰውነታችሁ ላይ የሆነ እንደተጫናችሁ ምናምን ነገር በቃ ኃጢያት ነው እሱ ለራሱ ማለት ነው። የሆነ በቃ ልክ እንደ ጃኬት እንደደረባችሁ ላይ በቃ የሆነ በቃ በጣም የሆነ ነገር የተሸከማችሁ ይመስላችኋል። የሆነ በቃ አይደለ የመደበቅ ስላችሁ የመደበቅ ስሜት ይሰማችኋል። ልክ ልትደበቁ ትፈልጋላችሁ። በቃ የሆነ ጨለማ ይመቻችኋል። መጋረጃችሁን ዘግታችሁ በቃ ምንም ነገር እንትን ሳትሉ ኢቭን ካልጋ ወርዳችሁ ሳምታይምስ አልጋ ስር እንኳን መግባት ይመቻችኋል። ለምንድን ነው መሰላችሁ? ለመደበቅ ብቻ ሳይሆን በቃ ለሆነ በቃ ላይ ካደ ነው በቃ አይደን እንትን ማለት በቃ ይሆናል አይደል? አሁን ኮበርታ ስትሸፈኑ ማለት አለ አይደል? እንደዛ የሚያደርገው ያው አይነ ጥላ ርኩስ መንፈስ ምናምን ነገር ባይዘው ማለት ነው። ስለሆነ ሃይማኖታችሁ ላይ በጣም እንትን መትጋት ነው ባይዘው ጥሩ እንትን መያዝ ነው ባይዘው ማለት ነው። አንደን ሶ የመደንዘዝ አሁን ትንሽ ልቆይ በቃ ምንም ያልደከማችሁ ይመስላችኋል። ሳምታይምስ እንቅልፍ ስተኙ ማለት ነው። እኔ ባይዘው የሁለት ህይወት ስላየኝ በጣም ንጹህ ሆኜና በጣም ሲዳከምና መሀል ላይ ሆኜ ራሴም የትኛውንም ቦታ ላይ ሆኜ ስላየሁት ኤቭሪቲንግ ይገባኛል ማለት ነው። በጣም ይገባኛል። እንደዛ አይነት ነገር ሲሰማችሁ ባደወይ ሰው እያሰራችሁ ነው። የሆነ ነገር ሲላችሁ ዝም ብላችሁ ልታልፉት አይገባም። አይ እኔ እንደዛ አይደለሁም ብላችሁ ግዴታ መልስ መስጠት አለባችሁ። እንደዛ ካልሆናችሁ እናንተ ላይ እየታሰረ ነው የሚሄደው። ባይዶይ እሱ መተትም ይሁን ሰይጣንም ይሁን ኤቭሪቲንግ ባይዶይ ማለት ነው። ኤቭሪቲንግ ኮተት መተት ነው የሚባለው። እንደን ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እርኩስ መንፈስ ባይዶይ አሁን ስፖርትን መስራት አለባችሁ። ስፖርትን በጣም ኢምፖርታንት ነው። በጣም ከጭንቀታችሁ እንትን የሚያደርግላችሁ ያቃድላችኋል። ውሃ መጠጣት፣ ውጭ ማውጣት፣ ቤት ብቻ መቀመጥ አይደለም። ሰው ውዶቼ ልነግራችሁ የምፈልገው ንጹህ አየር መቀበል ለአየር ብቻ አይደለም። ስትንቀሳቀሱ ኢቭንም እንኳን በጣም እንደዚህ እዚህ ቦታ ከከበዳችሁ ይባላል እኮ እውነት ነው። እንደርሶ እዛ ያንን ቦታ ጥላችሁ ልትወጡ ይገባል። ኢቭንም በጣም ከከበዳችሁ ያንን ቦታ ላይ እንደርሶ ምናልባትም እዛ የሰራችሁትን ስህተት ካለ መቀየር ብዙ ነገር ባይዶይ ማለት ነው።
እንደን ሰው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እሱ ነገር ሰውነታችሁ ይለቃቸዋል ማለት ቀስ በቀስ ማለት ነው። ግን ሳምታይምስ በጣም የምትጠቁት ለምንድን ነው ሰው ጋር ስትጠጉ ማለት ነው። አሁን ከማይጠቅማቸው ሰው ጋር እንደዛ አይነት እርኩስ መፍሰስ ከእናንተ እንዲወጣ የማይፈልጉ ሰዎች አሉ አይደለም። በጣም ይከታተሏቸዋል። እንደን ሰው ወደዛ ቦታ በጣም እናንተ እንዲለቃችሁ ስትጥሩ እነርሱ ደግሞ በጣም እንድትዘፈቁ ይጥራሉ። ባይደዊ ማለት ነው። እዛም እርኩስ መንፈስ ላይ ባይደዊ ማለት ነው። የስሜት መቀያየር ከነበራችሁ ሌላ ሰው መሆን ምናምን ነገር ከሰው ጋር የነበራችሁትን አይነት ግንኙነት በቃ ላይ ኮምፕሊትሊ ይቀየርባችኋል። ባይደዊ ማለት ነው። እሱ ነገር ማለት ነው። እኔ እንዴት ነበርኩኝ? እንዴት እየሄድኩ ነው? ምን ስለውጥ አለኝ? የት ለምንድን ነው እንደዛ የሚሆነው ብላችሁ እገ ማሰብ አለባችሁ ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው። ይህ መንፈስ ሰው ላይ የሚጫወተውን መንፈስ ባይ ዘ ዌይ እናንተ ብታውቁትም እያወቃችሁ እንኳን ሊጫወትባችሁ ይችላል። ባይ ዘ ዌይ ምንም ማድረግ አትችሉም። ባይ ዘ ዌይ ማለት ነው። አንደን ሰው መፍትሄው ምንድነው? በጣም መስራት ጥሩ ነው። ባይ ዘ ዌይ ማለት ነው። ስራ ራሳችሁን ቢዚ ማድረግ፣ መጾም፣ መጸለይ ግን ሀሳብ ባዶ ልትሆኑ አይገባም። ኢንወር ደግሞ ራሳችሁን ልትከታተሉ ይገባል፣ ልታስቡ ይገባል። ያላችሁበትን ሰው ከማን ጋር ያላችሁ አካባቢ ላይ ያለውን ሰው አካባቢያችሁ ያለውን ሰው ኤቭሪቲንግ ማለት ነው። አካባቢያችሁ ምናምን ነገር ሰው በጣም ይገባል ማለት ነው። አሁን ስራ ለገንዘብ ብቻ አይደለም የሚጠቅመው፣ ገንዘብ ለማግኘት ብቻ አይደለም ባደወል ሰው ማለት ነው። ወዶችዬ ብላችሁ መቀመጥ የለባችሁም። እኔ በጭንቀት በጣም ነው የማወራው፣ ልነግራችሁ አልችልም። እኔ አንድ ቦታ ላይ በጣም መቀመጥ በጣም እንደዚህ መታፈን በቃ ቤት ውስጥ ተዘግቶ ምናምን መዋል በቃ በጣም ነው የሚከብደኝ ውዶቼ፣ በጣም ነው የሚከብደኝ ነው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እናንተም እንደኔ በጣም የሚያስጨንቃችሁ ሰው ካለ ያው መንቀሳቀስና በጣም እንደዚህ ያው ባትጨነቁም ደግሞ መንፈሱ በጣም ስለሚታገላችሁ መስራት፣ መንቀሳቀስ፣ ስፖርት ኢቭንም ስራው አትወዱም፣ ስፖርት መስራት፣ መዝናናት ምናምን መንቀሳቀስ ማለት ነው። ኢቭንም ብቻችሁን ብትሆን ባይ ዘ ዌይ ሰው ኢምፖርታንት ነው ማለት ነው ውዶችዬ ማለት ነው። ኤቭሪቲንግ በቃ ላይክ ሳምታይምስ መጻፍ አለባችሁ ምን እየሆንኩ ነው ምናምን ብላችሁ ማለት ነው። ከጠቀማችሁ ባይ ዘ ዌይ ብዙ ጊዜ ምክር አልሰጥም። ደን ሶ እዚህ ሀገር ደግሞ ላይክ በጣም ነው ይከበደኝ። ምን ኃጢአት እንደነበረኝ አላውቅም። በቃ ለኔ ጋር ያለው ለርኩስ መንፈስ እንጂ ለኔ ምንም ነገር የማይሆንልኝም ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ወደች አሁን በጣም አንድ ንግስት በጣም መተኛት። አሁን ንግስት ምንድን ያለች ነበር? የሆነች ልጅ ነበር ሊቢያ ላይ ማለት ነው። የሆነ እየተረገጠች ነበር መሰለኝ። አንዳት ንግስት ነበርና 16 ሰዓት ነበር የምትተኛ ምናምን ያለች ነው። ንግስና አይደለም 16 ሰዓት መተኛት መደጀብ ነው። ደጅባ ከመደጀብ በላይ ነው እንዴ! ሰው 16 ሰዓት እንዴት ብሎ ይተኛል? እንተኛለሁ እኮ እኔ በጣም እንተኛለሁ፣ ግን እንቅልፍ አይጠቅምም። ምንም አይጠቅምም ውዶች። ልነግራችሁ የምፈልገው ነገር ሰው ማለት ነው ላይክ እኔንም እንደዛ ነው የማደርገው ማለት ነው። ማወቅ ከፈለጋችሁ እናንተም ያው ከፈለጋችሁ ልትጠቀሙበት ትችላላችሁ። ዳስዋይ ይሄ ቀላል ነገር ስላልሆነ እንደ ምክር መሰጥም ዳስዋይ ኢምፖርታንት ነው ባይ ዘ ወይ ማለት ነው። እኔ ብዙ ጊዜ ስሯሯጥና ሌላ ነገር እንዳይመስላችሁ እንደን ሰው ማለት ነው። አሁን ማለት ነው አናቴ ላይ የሆነ ነገር በቃ የሆነ ነገር ላይክ መርዙ ማለት ነው። አሁን የሆነ ነገር አይደለም አላውቅም። ሰውየው በቃ እንደዚህ ብቻ ነው የያዘው ጸጉሬን። ከዛ ላይክ በቃ አናቴን ያመመኝ ባይዱ የአናቴ ላይ ነው ማለት ነው። ከዛ ካፍንጫ ደም መጣብኝ
እዚህ ሲያመኝ ባይ ዘ ወይ እስከዚህ አይኔ እየሆነ በቃ ስር የሚያደርገኝ ነገር አለና አይኔ ያሲወርት ጋር ነው የምላችሁ። ምን ኃጢያ ስላለኝ ነው አለና አላውቅም። በቃ ሰዎቹ አልፈታሻለሁ ይባል ማለት ነው። ጭንቅላት ይባል ከድሮም እኮ እንትን በቃ ላይክ መላጣ ነው ሆኖ ነው ባይ ዘ ወይ በሰዎች ምክንያት ኢቭን አሁን ብሷል ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ባይ ዘ ወይ ለሰው ልጅ ግን ማለት ነው በኃይል እርዳኝ፣ በኃይል አክብረኝ፣ በኃይል ውደጀኝ፣ በኃይል ተቀበለኝ አይባልም። መተው ነው በቃ መልቀቅ ነው። እዛ ቦታ መሄድ እሱ ኢምፖርታንት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። አሁን አይስወርቱ ጋር ነው የምላችሁ እኔ ሰው ለመስወደብ ምናምን ብዬ ሳይሆን ለራሱ ብቻ የሚያስብ ሰው ለራሱ ብቻ እንዲመቸው ስለ ሰው የማይጨንቀው ምክንያቱም ሰዎች እያወቁት ነው፣ ግን ሰልፊሽ መሆኑን ደደብ መሆኑን ደግሞ እየታዘቡት ነውና ለራሱ እንዲመቸው ብሎ ማለት ነው ስህተት በስህተት የሚሸፍን አሁን የሆነ ስህተት ሰራ ገና ማለት ነው እሱ በቃ ምንም እንዳላደረገ ለማስመሰል ገና ሌላ ሰው እናንተ ላይ ስህተት እንድሰራ የሚያደርግ ሰው በጣም በጣም ብዙ ነገር የሚሰራ ሰው ይሄ ደግሞ እንደዛ አይነት ሰው ደደብ ነው። እውነት እናናገር ከተባለ ማለት ነው ሰልፊሽ ነው፣ በቃ ሰልፊሽ ነው እንደልሶ። እኔ ደግሞ ነገራቸው የምፈልገው ነገር ማለት ነው አንድ ሰው የሚያስብ ሰው ይሄን ነገር እንደማወቅ አይሳነውም ባይገኝ ማለት ነው። ለእርሱ ግድ ከሌላችሁ በሌላ ሳይት የሚያያችሁ ወይም ደግሞ መታወቅ ወይም ደግሞ ራሳችሁን መደበቅ ወይም ምስጢራችሁን መደበቅ የምትፈልጉ ከሆነ ነው ግን ያንን ሰው ያውቃቸዋል ባይዘው ማለት ነው። ምክንያቱ እናንተ መደበቅ ብትፈልጉም ያን እንደዛ የምትሉትን ሰዎች ስህተት የምታሰሯቸውን ሰዎች ማለት ነው ሊደብቁላቸው አይችሉም። ሊደብቁላቸው አይችሉም። ጠልቷችሁ ላይሆን ይችላል፣ ግን እንደዛ እነዛ የሚረዷቸው ሰዎች ጥቅመኞች ከሆኑ ለዛም እንዲጠቀሙ ተናግሮ እንዲጠቀሙ ለእናንተ አይደብቁላቸውም ባይዘው ማለት ነው። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማለት ነው ልነግራችሁ የምፈልገው ያው ነገሮቹ እንደሰማችሁት ነው። ጭንቀት ደግሞ በጣም ከባድ ነው። አይሰርቱ ጋር እንምላችሁ እየተጨነቃችሁ መሆኑ በጣም ከባድ ነው። እንደን ሰው ማለት ነው አሁን ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ አሁን ፍቅረኛችሁ ወይም ደግሞ ባላችሁ ወይም ደግሞ የሆነ ያፈቀራችሁትን ሰው ገና ከመተዋወቃችሁ ፍቅር ውስጥ ማለት ነው ገና ከመተዋወቃችሁ አሁን በቃ ተዋወቃችሁ ላይክ ደስ ሳይላችሁ ደግሞ ላይክ ገና ሳትጋቡ እነርሱ ጋር የሆነ ነገር ግንኙነት ልትፈጽሙ ትችላላችሁ ማለት ነው። ያኔ ማለት ነው ውዶቼ ልንገራችሁ የምፈልገው ነገር አንዳንድ ጊዜ በጣም የምሰማውና በጣም የሚደብረኝ ነገር ማለት ነው እንደን ሰው ማለት ነው እንደዛ አይነት ሰዎች ገና ከመታወቃችሁ ማለት ነው እናንተ ላይ በቃ ምንም ጊዜያቸውም ገንዘባቸው ምንም ነገራቸው እንዲያልፍ አይፈልጉም። ባይ እናንተን አይገባችሁም ምክንያቱም ስላፈቀራችሁ ግን ማለት ነው አሁን በጣም ዳይሬክትሊ ማለት ነው በቃ እንደፈለገ ልጫወትብሽ የምፈልግ ከሆነ በጣም በሌላ በቃ እንደዚህ በቃ የሆነ ነገር ሊጠቀምብሽ የምፈልግ ከሆነ ማለት ነው በቃ ምን ልበላችሁ በእንደዚህ ነው የምፈልገው እንደዚህ ነው የምፈልገው ብሎ ማለት ነው እናንተ ላይ ቆሻሻ ንግግሮች ወይም ደግሞ ቆሻሻ ስራ ሲሰራ ማለት ነው ገና ምንም ሳይመስለው በቃ እናንተ ምንም ሳትመስሉት ባይ ዘ ወይ እናንተ ላይ እንደዛ አይነት ነገር የሚያደርግ ሰው ባይ ዘ ወይ ለእናንተ ፍቅር የለውም። እኔ ልንገራችሁ ማለት ነው ፍቅር ሳይሆን ክብርም የለውም ባይ ማለት ነው። እንዳን አይ ዶንት ኖ እንደናንተ ከሆነ ያን ሰው እናንተ ደደብ ሆናችሁ ያን ሰው ደደብ ከሆነ ለሰው ልትስማሙ ትችላላችሁ ማለት ነው። ሁለት ደደብ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንድነው ግብረ የሆነ እንትን ምንድነው የሚባለው የሆነ ያው በቃ በትክክል ግንኙነት ያልሆነ ግንኙነት ማለት ነው። ገና አሁን በቃ እንደዚህ እንድታደርግልኝ ነው የምፈልገው ምናምን ካላችሁ አይ ስወርቱ ጋር ነው የምላችሁ ይሄ ጥሩ አይደለም።
አንዳንድ ጊዜ ምን አለ መሰላችሁ ሃይማኖት ልዩነት፣ ብሔር፣ ሀገር ልዩነት ሲኖራችሁ ምን አለ ያንን ሰዎች ማለት ነው ድብብቆሽ ይጫወታሉ እናንተ ጋር። በጣም ድብቅ ናቸው ለእናንተ የሚያደርጉትም ማያደርጉትም አይነግሯቸውም። በቃ ሌላ ሰው መምሰል ይፈልጋሉ እና ሌላ ድራማ ያደርጋሉ ባይዘይ ማለት ነው። እናንተ ላይ ግን ሊጠቀሙ ይፈልጋሉ። እነዛ ሰዎችም ለእናንተ ክብር የላቸውም ባይዘይ ማለት ነው። አሁን ዘረኛ ስለሆኑ ብቻ ሳይሆን ባይዘይ ማለት ነው ዘረኛ መሆን ፈልገው አይደለም። ሳምታይምስ ሰዎቹ ዘረኛ የሚሆኑት በቃ ክፋታቸው ስለናንተ ለናንተ እናንተ ሌላ ሰው ስለሆናችሁም ሊሆን ይችላል። ውድ ሰው እነርሱ ባለጌ የሆኑ እናንተ ጥሩ ሰዎች ስለሆናችሁ በቃ እናንተ ለእነርሱ እንደማትሆኑላችሁ ስለሚያውቁም ሊሆን ይችላል። ኤኒቲንግ ማለት ነው። ያንን ሰዎች እናንተ ጋር መጥቶ ማለት ነው ከእናንተ በጣም ድብቆሽ ይጫወታሉ። ግን ደግሞ እናንተን በቃ ላይ እንደፈለጉ ሊጫወቱባችሁ እና ለእናንተ ክብር የሌለው ማለት ነው። እንዳነገርኳችሁ ማለት ነው እንደዚህ ነው የምፈልገው እንደዚህ ነው ምናምን ብሎ ዳይሬክትሊ የሚነግሯችሁን ነገር ማለት ነው። ለራሳቸው ግን በጣም ይደብቃሉ ማለት ነው። ለእናንተ ግን ኖርማል ነው ባይደግ ማለት ነው። እናንተ ላይ የፈለጉትንና እነርሱ ሲያዟችሁ ሲነግሯችሁ ወይም ደግሞ እንደዛ ሲላችሁ ባይደግ ማለት ነው እናንተ በቃ ላይክ ዝም ብላችሁ ውሾች እንደሆናችሁ እነርሱ ደግሞ ላይክ በቃ ኖርማሊ እንደሆኑ በቃ ሰው እንደሆኑ ምናምን ያስመሰሉ እናንተ ጋር ይመጣሉ ባይዶይ ማለት ነው። እናንተ እንደዛ ብሎ ይነግሯችኋል ባይዶይ ማለት ነው። እንትን በድርግትም እንደዛ ያሳየዋችኋል። እንትን ሰው እነዛ ሰዎች እናንተ ውሾች ስለሆናችሁ ሳይሆን ማለት ነው ለራሳቸው ውሾች ስለሆኑ ነው ባይዶይ ማለት ነው። እንትን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰራችሁ? ያንን እንደዛ አይነት ሰው ማለት ነው የእናንተ አይደለም፣ ልትለቁት ይገባል ማለት ነው። አሁን እናንተ በግልጽ የምትናገሩ እነሱ ግን በጣም ድብቆች ከሆኑ የሚጫወቱት ማለት ነው ያው ባዩት ነገር በቃ እንደ ደካማ ጎናችሁ ምናምን ነገር ሊጠቀሙባችሁ ይችላሉ ማለት ነው። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገውን ነገር ማለት ነው እንደዚህ አይነት ማለት አሁን የልባችሁን የምታደርጉትን ነገር ወይም ደግሞ በሙሉ ንገሩን አይደለም ምለው ባይዶይ ማለት ነው። እኔ አትንገሩ ነው እዚህን ምለው ባይዶይ ማለት ነው። ግን ሌላ አክት ሌላ ጨዋታ ሌላ ጌም አያስፈልግም ባይዶይ ማለት ነው። ሰው ሁሉንም ነገር ስለሚያውቅ ኢቭንም ባይዶይ ስናገር ደስ ስለሚችል ጀስት ብዙ ሙድ መያዝ ወይም ደግሞ ብዙ ብልግና አያስፈልግም። ያ ራስን መቆጣጠር አሁን በጣም ሰው ሲያጠግቡ በጣም ይሆናል አይደል? መፍሰስ የለብህ። ስለዚህ እንደዛ ነው የሚለው ባይዶይ ማለት ነው። እኔ ባይዶይ ከእንደዛ አይነት ሰዎች ጋር ጊዜን አልጨርስም ባይዶይ ማለት ነው። ኢቨንም አይ ዶንት ኖ እንትን ብዬ ልንገራችሁ ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ያው እናንተ ደካማችሁ መሆናችሁ ጥሩ መሆናችሁ ክፉ መሆናችሁ ማለት ነው እናንተ እንደሆናችሁ አምናችሁ ራሳችሁን ልትቀበል ይገባል። እኔ ታይም ባይዘዌይ በምታደርጉት ነገር በጣም የምትናደዱ ከሆነ ኤኒዌር ማለት ነው ምንድነው የሚባለው ኢንቨስት ማድረግ አለባችሁ ራሳችሁ ላይ ማለት ነው። ኢንቲንግ ማለት ነው ራሳችሁን ፊክስ ለማድረግ ኢንቨስት ማድረግ አለባችሁ። ካልሆነ በስተቀር ደግሞ ያው ራሳችሁንም ደብቃችሁም ሊሆን ይችላል፣ ከፍታችሁም ሊሆን ይችላል። ኤኒቲንግ ማለት ነው እንደፈለጋችሁ ማለፍ ትችላላችሁ። ግን ብቻ ሰው አታስቸግሩ፣ እኔን አታስቸግሩ። ሌሎች ባይዘዌይ እንደኔ ሰዎችን ባይዘዌይ ባታስቸግሯቸው። ምክንያቱ እንደነኛ አይነት ሰዎች ባይዘዌይ ምን አይነት ነገር እናንተ ላይ እንደሚወስዱ ስለማይታወቅ ባይዘዌይ ማለት ነው። ስለዚህ እናንተ መጠንቀቅ አለባችሁ። ምክንያቱ የሆነ ነገር ከሆነ በኋላ የሚመለስ ነገር የለም። ምክንያቱ እኔ በጣም ነው የማከብረው፣ ሰው አልነካም፣ ግን ሲነካኝ አልወድም። እንደን ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው በቃ ባጭሩ ሰው ላይ አትጥገቡ፣ አንጥገብ ነው ባይዘዌይ። እንደን ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ
ቀጥለው ደግሞ ለነገራችሁ የፈለኩት ነገር ማለት ነው አሁን ያለሁበትን ሁኔታ በሙሉ ወጥቶልኛል። እውነት እንናገር ከተባለ ፍቅር ምናምን ያልኳቸው ነገር ማለት ነው እስከ 2026 የነበረውን ሰው በሙሉ ብለው ከልብ ወጥቷል ባይደው ማለት ነው። እንደን ሰው ማለት ነው እዚህ የነበረው በቃ እንዲሁም በቃ ገና ስሙ ስነሳ መጥፎ ነገር ነው የሚመጣኝና በጣም ነው የምፈራው እዚህ እየወደድኩት ማለት ነው። ከሱ ብቻ ሳይሆን ከራሴም የሆነ ነገር ተዛብቶብኝ ነበረ። እንደነገርኳችሁ ወረቀቱንም ነገር ማለት ነው ኤቭሪቲንግ ማለት ነው የቀየርኩትም አልተመቸኝም፣ ያለሁትም አልተመቸኝም፣ ሀገሪቷም አልተመቸኝም፣ ሰውም አልተመቸኝም። በቃ ኤኒቲንግ እና ኤኒቲንግ ማለት ነው እንደዚህ ማለት ነው። እንደዚህ ስለገላችሁ ግን ሰው ለማማት ወይም ደግሞ ሰው ለማክፋት ምናምን ብዬ አይደለም። እኔ ያለሁበትን ችግር ባይወይ አሁን እኔ እዚህ ታመሜ ወይ ብሞት ወይም ደግሞ አብጄ የሆነ እንትን ውስጥ ብቀመጥ ለእነሱ የሚጨምርላቸው ነገር ያለ አይመስለኝም። ባይወይ ምንም የሚጨምርላቸው ነገር የለም እነዚህ ሀገር አላይክ አሁን የሆነ ነገር እንኳን ቢሆን ባይወይ ማለት ነው የእነሱ መጨረሻቸው እየከፋ ነው የሚሆነው ባይወይ። ምክንያቱም ሰው ጾር ነው የሚባለው አይደለም። አሁን ጾር ነው የተሸከምከው ሰው ጾር ነው በቃ ያሰቃያል። ኢቨን ማለት ነው በጣም ነው የሚያሰቃየው። እንደነሱ ማለት ነው ውዶች። ያለ ነገራችን የምፈልገው ነገር ምንድነው መሰላችሁ? ሰው ራስህን ጠልተህ እኛን ውደደን አይባልም። ራስህን ወደህ እኛን ውደደን ወይም ደግሞ በቃ ሰው እንደራሱ ይሁን በቃ ምንም የሚባል ነገር የለም። አንድ ሰው ማለት ነው ወንዶች ያለ ነገራችን የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ስለዚህ ማለት ነው ወንዶች ያለ ነገራችሁ የፈለኩት ነገር ምንድነው መሰላችሁ? ይሄ ምንድነው የሚባለው? ያው እኔ ደግሞ አሁን ያለሁበትን ሁኔታ ማለት ነው ያው እንደነገርኳችሁ ሶሻል ሚዲያ ላይ ብዙ ነገሮችን ማድረግ የነበረ ስዊዘርላንድም ወጀ ነበረ እሱም ወጥቶልኛል። አሁን ኢቭንም ማለት ነው ምንም ሆኖ ባልታየኝ ነበረ ባይደው ማለት ነው እኔ ጋር ብውል ቢያድር ባየው ምንም ሆነ አይሰማኝም ነበር አይደል ነው ያው የሚመለስ ከሆነ የኔ ስሜት ሞቷል ባይደው ማለት ነው። አንተን ሰው ማለት ነው ወዶች። አሁን ግን ችግር ያለው ማለት ነው ፍቅረኛ እያላችሁ ወይም ደግሞ የምትወዱ ሰው ካላ እያላችሁ በድንገት ሌላ ሰው ከወደዳችሁ ወይ ሀኒኔታ ሊሆን ይችላል። ሀኒኔታ ነው የሚባለው አሁን ይሆናል አይደለ? በቃ ይሆናል አይደል? የእውነት የወደዳችሁ ሳይሆን በቃ የአይን ፍቅር ምናምን ግን ሊሆን ይችላል። ከዛ ቀጥሎ ደግሞ የሆነ ዝም ብሎ የሆነ ነገራችሁን ተመችቷችሁ ማለት ነው። አንዳንዴም መተትም አለ የሆነ ነገር ማለት ነው። እኔ ኤቭሪ ታይም ራሳችሁን ጠብቁ የምላችሁ ለምንድን ነው? ራሴን እጠብቃለሁ የምላችሁ ለምንድን ነው? እኔ የማደርገውን ነገር የማጋራችሁ ለምንድን ነው? ብዙ ጊዜ ትገረማላችሁ። ችልሽ ለምንድን ነው የማትወድቀው? ችልሽ ለምንድን ነው የማታብደው? ምናምን ብላችሁ ታስባላችሁ ለፍቅር ማለት ነው። እኔ እያንዳንዱን ነገር አሁን የማደርገውን ነገር በኋላ ዋጋ ስለሚያስከፍለኝ ማለት ነው መንገዴንም በጣም እንትን እያደረግኩ ነው የምሄደው። ባይ ምንም አይነት ህክመት ቢኖረኝም ስህተት ቢኖረኝም ኤቭሪታይም ግን ራሴን እያስተካከልኩ ነው የምሄደው። ኢቭንም ያበላሸውትም ነገር ማለት ነው ተመልሼ እያስተካከልኩ ነው አሁን ሳምታይምስ። ምክንያቱ አሁን ችላ ብዬ የማልፋቸው ለምንድን ነው ሳምታይምስ አንዳንድ ነገሮች በጣም አድርጌ ለማስተካከል በጣም አድርጌ እንዳስተካከል ስለምፈልግ ያኔ በጣም እንደማ የሆነ በጣም ጥሩ ደረጃ ላይ የማደርሰው ነገር ካልሆነ ምንም አይመስለኝም ባይዶይ ማለት ነው። እንደን ሰው ማለት ነው እቺን ነገራችን የምፈልገው ነገር ምንድነው መሰላችሁ? አሁን ላይ ማለት ነው አፈቀርኩኝ አበድኩኝ ያዙ ይልቀቁኝ ልላ አይደለም እዚህ የመጣሁት ሌላ አይደለም ማነው የመጣሁት ወደ ቤቶቼ ለመድረስ ወደ ሀገሬ ለመድረስ ራሴንም ከባርነት ነፃ ለማውጣት ኤቭሪቲንግ እንደን ሰው ማለት ነው ወደ ቸለላችሁ የምፈልገው ነገር ምንድነው? ስለዚህ እንደዛ ለማድረግ ደግሞ መታገል ነው ያለብኝ።
ሰው ግን ደግሞ አንድ ሞት ረሳውኝ እዚህ መቀመጥ ያለብኝ አይመስለኝም። ባለው ሰው መንቀሳቀስ ጥሩ ነው፣ ግን ስንንቀሳቀስም ያው አንድ ቦታ ላይ ልትዘልም ብትል ለዚህ ብለህ አንድ ቦታ ላይ እንትን ብትል ጥሩ አይደለም። ስለዚህ ተግባብተህ ነው ከሰው ጋር መለያየት አለብህ። አንተን ሰው ማለት ነው ውዶች። ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለ ምንድነው የሚባለው መሰላችሁ? ይሄ እንትን ሰው አሁን ያለሁበትን ሁኔታ ማለት ነው ወጥቶልኛል። እዚህ የነበረውን ኢቭንም በጣም ያስፈራኛል። ላይክ አለው ሰውን አሁን ችግር በጣም ብዙ ከተሰቃያችሁ ያንን ሰው ሰቀጥቅጥ ያደርጋችኋል አይደለ? ያንን ሰው ስም ማየት መስማት ይሰቀጥጣችኋል አይደለ? ላይክ እንደዛ ባይደው ማለት ነው እንጂ እዚህ የነበረው ማለት ነው ሆላንድ ላይ ማለት ነው ኢሮብ በጣም ነበር የሚጠላውና ሰው ይታውቋቸው እንደሆነ አላውቅም። ያው ሊሆን ይችላል መቼስ በእኔ ሳይድ የማያውቅ ሰው የለም ብዙ ነገር ስለሚባል ማለት ነው። እንደ ሰው መብቱ ነው። እኔ እውነትን ነው የምነግራችሁ። ስሜቱን የሚናገር ሰው በጣም ነው ደስ የሚለኝ እውነት ነው ደስ የሚለኝ። ሰው ጠላችሁ ሲላችሁ እኮ በጣም እንትን እኮ አይደለም ታስጠሉታላችሁ። ደስ ማለት በምታድርጉት ንግግር፣ በምታመላልሱት ወረም በቃ ላይ አሁን ወጥ አሪፍ አድርጎ መስራት የማይችል ምን ይባላል ማለት ነው? በትግርኛ በሶሮ ይባላል ማለት ነው። እንደዛ አይነት ሰው ከሆንክ ማለት ነው ያው ሰው ሁሌም ይናደዳል ሰው ማለት ነው ውዶች። ነገራቸው የምፈልገው ነገር ማለት ነው ሰው እየፈለገውን እንደፈለገውን ኢቭንም እኔንም በጠላ አይ ዶንት ኬር ምንም አይመስለኝም ማለት ነው። አንተን ሰው ማለት ነው ውዶች። ነገራቸው የምፈልገው ነገር ምንድነው መሰላችሁ? እናንተ ብዙ ጊዜ ማለት ነው ሰዎች የሆነ እኔ ኢቭን እንኳን አሪፍ ጊዜ አሳልፈ እንኳን ወደ ተውኩት ሰው አልመለስም። ለምን ካላችሁ ወደ ኋላ ስትመለሱ ምንም ጥሩ ነገር አታገኙም። ወደ ተዋችሁትን ሰው ስትመለሱ ግን እኔ ምን አለኝ መሰላችሁ? የኔ ጉዞ ኤቭሪ ታይም ቀጥ ብዬ እሄድና ከዛ እመለሳለሁ፣ ከዛ ከእንደገና እመለሳለሁ እንጂ ወደ ተውኩት ወደ መጥፎ ቦታ ተመልሼ አልመጣም። ቢመለስም ተመልሼ እሄዳለሁ እንጂ በጭራሽ ያላመንኩበትን ቦታ ላይ ወይም ደግሞ ነገር ውስጥ አልገባም። ኢቭንም አይሆንልኝም። እኔ እንደነገርኳችሁ ፈጣሪ አይለቀኝም። ኢቭን ኤቭሪ ታይም እኔ ፈጣሪ ነው የምለው። እንደን ሰው ማለት ነው ወዶች ነገራችሁ የምፈልገው ነገር ማለት ነው የዚህ ስሜት አይደለም ይሰቀጥጠኛል። በቃ ላይክ በቃ በጣም ይደብረኛል ማለት ነው። የስዊዘርላንድም ፊኒሽ ወጥቶልኛል እውነት እናገር ከተባለ ማለት ነው። ግን ይህን ያህል እንትን የለብኝም ማለት ነው። እኔ ለምንድነው መሰላችሁ አሁን ለአይጥ ጨዋታ ለድመት ጨዋታ ለአይጥ ሞት ይባላል ማለት ነው። እንደን ሰው ማለት ነው ወዶቼ እኔ ሰው ላይ በጣም ጥሩ ሰው ከሆነ በተለይ ማለት ነው ልቡን ካወቅኩት ምናምን ነገር በጣም ነው የሚጫወተው። እኔ ስጀመርም ሴት ነኝ። በጭራሽ አልነካካም፣ በተፈጥሮም አልነካካም ውዶቼ። እንደን ሰው ማለት ነው በተፈጥሮም አልነካካም። ሰው ዝም ብሎ አይደለም ሰውን የሚነካው። ኢቭንም አይደለም ሴት ለወንድ ማለት ነው ወንድ ለሴት እንኳን እንትኗን አይቶ ነው የሚነካካት ባይደል ማለት ነው። እንደዚህ ምናምን ከፈትፈት ምናምን እንትን ያልኳችሁ ማለት ለግ ጀስት ፕራንክ ነገር አለ አይደለ? እንደ ጨዋታ ምናምን ነገር እንጂ ለብልግና አይደለም እንደዛ የማደርገው። ኢቭንም ያኔ የሆነ ነገር እንዲፈጠር አልፈልግም። ምክንያቱም ለምንድነው መሰላችሁ ያኔ እንደዛ ምናምን ብዬ ሄጄ የሆነ ነገር ቢፈጠር ማለት ነው እቺ ባለጌ ናት ሊለኝ ይችላል። አሁን የሆነ ጀስት ለጨዋታ አስቤ የሆነ ነገር ሌላ ያላሰብኩት ነገር ሊፈጠር ይሆናል ባይ ዘ ወይ እንደን ሰው ማለት ነው። እንደዛ ሲሆን ማለት ነው ያንን ሰው ለእናንተ የሚሰጠውን ግምት በጣም መጥፎ ነው ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ጥሩ ሰው ምክንያቱም በዚህ ታይም ላይ ማለት ነው የሚያፈር የለም የሚጨነቅ የለም ምናምን ነገር ሰው እኔ ባይደውይ አሁን እንደዚህ የሚሽኮረመም ሰው በጣም አፈርኩኝ በቃ ልክ ምናምን ነገር በጣም የሚገርም ባይደውይ ማለት ነው። ጀስት የሆነ ሰው እንኳን ማለት ነው መንገድ ላይ አይቼ ማለት ነው ስራ ምንድን እዚህ ምናምን ነገር ብዬ ለመጠየቅ ለቀላል ነገር ነው፣ ግን ለኔ የሚከብደኝ ማለት ነው ሄዶ መሳም ሄዶ መለጠፍ
በቃ አልለቅህም ማለት አልሄድም ማለት ከባድ ነው ማለት ነው። ሳምታይምስ እኔ ለመጀመሪያ ጊዜ ማለት ነው በቃ በጣም አይሰርቱ ጋር ነው የምላችሁ ከተለጠፍኩት በላይ የተለጠፍኩት ማለት ነው። ይሄ ሶሻል ሚዲያ ላይ ያለሁት በቃ ሉቃስ የተባለው ልጅ አለ ነው በቃ የሆነ በጣም እንደሳበኝ አላውቅም፣ ለምን እንደሳበኝ አላውቅም። በጣም ነበር የሳበኝና ላይ ከሌላ ጊዜ በቃ ላይ የት ያለ እንደን ሰው ማለት ነው ልጅ ሰው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ሰው ከወደዳችሁ ሊሆን ግለታት ሊኖረው ይችላል። እሱ ነገር አይታያቸውም ባደወይ ማለት ነው። እኔ በተፈጥሮዬ ደግሞ ብዙ ጊዜ የሆነ አልመለከትም ብዙ ነገር ላይ ባደወይ ማለት ነው። እንደን ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ብቻ አስተውላለሁኝ። ከዛ ውጭ ምንም ኔጌቲቭ መሆኑ ብዙ ጊዜ አይደለሁምም። ካልሆንኩት በላይ ደግሞ መሆንም አልፈልግም። ግን እንደዛ ስላችሁ በጭራሽ ማሰብ የለባችሁም። ኤቭሪ ታይም ጥሩ ነገር እያሰባችሁ ራሳችሁን መሸወድ አለባችሁ ማለት አይደለም። እንደንሷ ማለት ነው ውዶች። ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ኤቭሪቲንግስ በልክ ሲሆን ነው። በተለይ የማታገኙትን ሰው በተለይ በርቀት ፍቅር በጣም ከከበዳችሁ ላይ በቃ ከምታስቡት በላይ በቃ ላይ ከበዳችሁ፣ ይሄ እብደት ነው። በቃ አይቻልም። ከባድ ነው ውዶች። ለነገራችሁ የምፈልገው ማለት ነው እንደንሱ ማለት ነው በጣም ከባድ ነው ማለት ነው። ስለዚህ ጀስት ካም ዳውን ነው። ስሜቱ በመጠን ነው የምወደው እንደን ሰው ማለት ነው ውዶቼ። ለነገራችሁ የምፈልገው ብዙ ጊዜ ደጋግሜ የማወራው ለምንድን ነው መሰላችሁ? ብዙ ጊዜ መሀል ገቢዎች ስላሉ ነው። እና መሀል ገብቶ ማለት ነው የሆነ ነገር ልክ ወደዚህ ልትሄዱ ስትሉ ወደዛ የሆነ ነገር እንደነበርና ያወዳድራሉ። ብዙ ነገር ያደርጋል። ያወዳድሩት በመልክ ብቻ መልክ ምናምን ነገር አይደለም፣ በጠባይ ወይም ደግሞ እንደዚህ ያደረገላት ወይ እንደዚህ ያለችው እንደዚህ ትወደው ነበረች እሱ ነው የምትወደው እሱ ነው የምትወደው በትክክል ምናምን ብለው ብዙ ነገር ያነሳሉ ባይዘኝ ማለት ነው። አንተን ሰው ማለት ነው ስለ ቁንጅና እንደሆነ ቁንጅና በጣም ቆንጆ ነው። ለኔ ለሌላ አላውቅም። እንትን ሰው አይ ቲንክ ለሁሉም ሰው ቆንጆ መሆን አለበት የሚለውን ሀሳብ የለኝም ማለት ነው። አሁን ሰው ከወደዳችሁ ማለት ነው ለእናንተ ቆንጆ ከሆነ ቆንጆ ነው ባይዘኝ። እኔ እንኳን እውነት እንናገር ከተባለ ማለት ነው አሁን ፀጉርን አልነበረኝም ከመራጣ ነበርኩኝ ማለት ነው። ትንሽ ፀጉር ነበረኝ ማለት ነው። እኔ እውነት እንናገር ከተባለ ማለት ነው አሁን በጣም የሚደብረው ከሆነ በቃ ላይ በጣም የሚደብረው ስታይል ካለ በጣም የሆነ በቃ ላይ ኩፍ ከሆነ በጣም የሚደብረኝ ነገር ካለ በተለይ ጽዳት ከሌለው ወይም የሆነ ነገር ከገደለው ባይዘወይ ወንድ ልጅም ቢሆን ደስ አይለኝም። እውነት እንናገር ከተባለ በቃ ምንም ደስ አይሰጠኝም። ግን ያለበትን ሁኔታ እየገባኝ ገብቼ ብዙ ነገር መናገር በጣም ከባድ ነው። ምክንያቱም አሁን ተማሪ ካፈቀርሽ ማለት ነው ተማሪ ምሳ እንኳን ሊጋብዝሽ አይችልም ባለኝ ማለት ነው። አንድ ወር ውስጥ እንኳን ማለት ነው አንድ አመት ውስጥ እንኳን ይሄን ሳምታይምስ ማለት ነው። እንደው እንደዛ አይነት ነገር እያወቃችሁ ገብታችሁ ብዙ ነገር ማውራት ሰው የሌለ ነገር እንዲያመጣ ከባድ ነው ባለኝ ማለት ነው። ከዛ ውጭ ግን ማለት ነው እኔ ኤቭሪ ታይም በተለይ የሚወደው ሰው አካባቢ ላይ ካለ በጣም ደስተኛ የምሆነው ምንም አይመስለኝም ባይዘኝ ማለት ነው። እና ሰው እኔ ቀለል ያለ ምን ደግሞ የሚመቸኝ ሰው እኔ ብዙ ነገሮችን ስለማወጣበት ሰው ማለት ነው። ሰው ደግሞ እንደዛ ነው የሚመስለኝ ባይዘኝ ማለት ነው። ብዙ ነገር የሚያወጣበትን ምናምን ነው የሚመስለኝ። እንደን ሰው እኔ በራሴ እተማመናለሁ። እንደዚህ ሲል ጊዜ በራሴ አልተማመንም ማለት አይደለም። በራሴ ደስተኛ ነኝ፣ በራሴ እተማመናለሁ። ኢቭንም ዛሬ ቢያልፍም ነገም ሌላ ቀን ይመጣል ማለት ነው። ያለሁበትን ሁኔታ እኔ ማለት ነው አሁን ማለት ነው ወይ አግብታችሁ ወይ ፍቅረኛ ይዛችሁ ማለት ነው አሁን ግዴታ ነው ካገባሽ ማለት ነው ሌላ ሴት ጋር ሄዶ አይተኛም አይደል? አንቺ ጋር ነው ኤቭሪ ታይም የሚተኛው ወዲህ ማለት ነው። እንደን ሰው ማለት ነው ልጅ ባለትዳራዎች ማለት ነው ሌሊት እንኳን ኤቭሪ ታይም ማለት ነው አብሮ ቢተኙ ችግር የለውም። ባዲ አሁን በጣም ሌሊት ማለት ነው ያው አንድ ጊዜ ነው የሚተኙት። አንድ ጊዜ ማለት ነው የሆነ ነገር ሴክስ አድርጎ ከተኙ ማለት ነው ችግር የለውም ባይነኝ ነኝ ማለት ነው እንደኔ ማለት ነው። ላይክ እንደፈለጉ ባይ ዘ ዌይ ማለት ነው ያው እንዳቀማቸው ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። በዛ ላይ ብዙ ጊዜ የሚጋጭ ነገር የለም ባይ ዘ ዌይ ማለት ነው።
እንደን ሰው እንደዛ አይነት ነገር ላይ በቃ እኔ ወይ ስንፍና ሊኖረኝ ይችላል፣ ወይ የሆነ ችግር ሊኖረኝ ይችላል፣ ወይ የጤና ችግር ሊኖረኝ ይችላል፣ ወይ የሆነ ነገር ችግር ሊኖረኝ ይችላል ማለት ነው። እንደን ሰው ማለት ነው ሳምታይምስ ወይ በሳምንት አንዴ ወይ በሳምንት ኢቨን በቃ ሳምታይምስ ለመቀራረብ እንኳን ሊሰራቻችሁ ይችላል፣ ወይ የጤና ችግር ወይ የሆነ ነገር ሊያጋጥማችሁ ይችላል ማለት ነው። አንተን ሰው እዚህ ጉዳይ ላይ ግን አይከብድም ውዶች ልነግራቸው የምፈልገው ምክንያቱም ወንዶች በተፈጥሮ ሴት ቤት ውስጥ ካለች ማለት ነው አይ ቲንክ እንደሚመስለኝ ማለት ነው ባለቤታቸው የሚከብዳቸው ይመስለኛል ዝም ብለው መተኛት በተለይ መጀመሪያ ላይ የሚከብዳቸው ይመስለኛል አይ ቲንክ ማለት ነው በተለይ የሚዋደዱም ከሆነ እንደን ሰው ማለት ነው ለዛ ብዙ ነገር ሊፈጠር ይችላል። ሰው መነጋገር ግዴታ ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። አሁን ሰው ማማት ወይ ሰው ማበላሸት ወይ ማለቃቀስ ወይም ደግሞ የሆነ ሌላ ነገር መፍጠር አይደለም እያልኳቸው፣ ወይ ጸብ መፍጠር ወይም ደግሞ የሆነ መጋጨት ወይም ደግሞ የሆነ ነገር አይደለም እያልኳቸው ያለሁት ወይ ማለት ነው። ግን ብዙ ነገር አለባት ወይ ቅድሚያ። ስለዚህ ምክንያቱም ምንም ነገር ሳታውቁ አሁን ሰው ወደዳችሁ በቃ ላይክቼ ለስራር ትሆንኛለች፣ በቃ ጥሩ ልጅ ናት፣ ታማኝ ናት፣ ፈጣን ትፈራለች፣ ደህና ሴት ናት፣ በቃ ምናምን ነገር አብዝተህ ልትወዳት ትችላለህ፣ ልትፈልጋት ትችላለህ። ግን መጨረሻ በኋላ ላይ የሚፈጠረውን ነገር ማለት ነው ኃላፊነት ልትወስድበት ይገባል ማለት ነው። ጠባይ መቀየር አይደለም፣ ምንም መቀየር አይደለም፣ ምንም ነገር አይደለም። እንደኑ ሰው ማለት ነው ወደ ቻይ ነገራችን የምፈልገው ነገር ማለት ነው። የሆነ ሰው ደግሞ እኔ እንደነገርኳችሁ ማለት ነው ከገና ማለት ነው የሆነ ሰው እንደዚህ አለኝ እንደዛ አለኝ አይደለም። አሁን በጣም ሞኝ ከሆነ ወንድ ልጅ ማለት ነው ሞኝ ከሆነ በቃ ላይ ለሴት ክብር የሌለው በቃ ላይ ትንሽ እንኳን የማይፈራ በቃ ላይ ደፋር ባለጌ ከሆነ ያንን ሰው ከእንደዛ አይነት ወንድ ጋር መቀጠል አይከብድም ወይ ውዶች? እኔ በጣም ነው የሚከብደኝ ባለጌ ማለት ነው። እኔ በተፈጥሮ የባለገ ሰው አይመቸኝም ማለት ነው። ያው አሁን ዘመናዊ ነው፣ ዘመንን ተቀይሯል፣ ይቀየራል። ታዲያ እኛ አልተቀየርንም እንዴ? እንደን ሰው ማለት ነው ልጅ ልነግራቸው የሚፈልገው ነገር ምንድነው መሰላችሁ? ሰው እንደፈለጋችሁ አድርጋችሁ ሀሳቡን ልታስቀይሩት ትችላላችሁ። ፍቅር ካለ ማለት ነው ወይ እነርሱ እንደሚፈልጉት የእናንተ እንደምትፈልጉት 50-50 አድርጋችሁ መስማማት ትችላላችሁ። ኤቭሪቲንግስ በእናንተ ነው የሚመጣው። ኤቭሪ ውጤት ከእናንተ መሀል ነው የሚመጣው። ለምን ካላችሁ እናንተ ውስጥ ነው ፍቅር ያለው ማለት ነው። ፍቅር ላፈቀረው ሰው በቃ የሆነ ህይወት ነው። ላፈቀረ ሰው ደግሞ የሆነ በቃ ጮጋራችሁ እንደመላጥ ነው ማለት ነው። ምክንያቱም እየታዘባችሁ ትቃጠላላችሁ፣ እነርሱን እየታዘባችሁ ማለት ነው። ለሚታዘብ ሰው በጣም ነው የሚያናድደው ማለት ነው። ቀሃሪ ይባላል ሰው ማለት ነው። ወንዶች ልንገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው መግባባት ነው ባይዶይ ማለት ነው። እንደን ሰው እኔ ደግሞ የማላደርገውን ነገር በፍጹም አደርጋለሁ አለ በህይወቴ ማለት ነው። እንደዛ አይነት ነገር አላውቅም። እንደዛ አይነት ነገር ማለት ነው እስከ ህይወታችሁ ማበላሸት፣ እስከ የቤተሰባችሁ ህይወት ማበላሸት ነው የሚደርሰው ባይ ማለት ነው። የማታደርጉትን ነገር አደርጋለሁ ብላችሁ የማትችሉትን ነገር እችላለሁ ብላችሁ ሌላ ሰው ሆናችሁ ስትገቡ ማለት ነው ስቃያችሁና ኢቭን የሚከተላችሁ ተፋታችሁ ስቃይ ሊከተላችሁ ይችላል። ብዙ ነገር ማለት ነው። መፋታት ማለት ቀላል ነገር አይደለም። ባይደው ሃይማኖታችሁን ብዙ ነገራችሁን ነው የምታጡት ባይደው ማለት ነው። እንደም ሰው መቸኮል ጥሩ አይደለም። መግባባት ደግሞ ጥሩ ነገር ነው ባይደው መፍትሄ ነው ባይደው መነጋገር፣ መተያየት ምናምን ነገር ባይደው ማለት ነው። ሰው እኔ ኤቭሪ ታይም የሚለው ማለት ነው ለሰው ልጅ የምትሰጠውን ግምት ትክክል አይደለም ባይደው ማለት ነው። እኔ ባይደው ይሄ ሁሉ የማውቀውን ነገር ባላወቅኩኝ ነበረ፣ ግን ብዙ ጥናት ስለማጠና ነው ባይደው ብዙ ነገር በቃ ስራዬ ብዬ ስለያዝኩት ነው ይሄ ሁሉ ነገር ያወቅኩት ባይደው ማለት ነው። እንደሰው ማለት ነው ሁሉ ችል ነገራችን የምፈልገው ነገር ማለት ነው እኔ ነኝ ማለት ነው። መቼም ማትቀየር ማለት ነው።
እንደን ሰው ማለት ነው። እኔ ደግሞ የኔ አላማ ባዶ ወይ ትዳር፣ ፍቅር ከዛም በላይ ማለት ነው ወደ አሜሪካ መሄድ ነው ባዶ ማለት ነው። ያም ወደ አሜሪካ መሄድ ነው ባዶ ማለት ነው። እኔ ወደ አሜሪካ በመሄዴ ማለት ነው ማንም ሰው ላይ ችግር የሚፈጠር ነገር የለም ባዶ ማለት ነው። እኔን ወደ ኋላ መልሶ ወይም ደግሞ እኔን በቃ ላይ ባዶ ሊያስቀሩኝ የሚያስቡ ሰዎች እነዛ ሰዎች ባለጌዎች ናቸው ባዶ፣ እነርሱ ናቸው ደደቦች ባዶ። ምክንያቱም የሚጨምርላቸው ነገር የለም። በአሁን ታይም ላይ ኤቭሪቲንግ በቅቶኛል ምናምን ብያለሁ ባዶ ማለት ነው። ስለዚህ ሰው ትዳርም ቢሆን ፍቅርም ቢሆን ኤቭሪቲንግ ማለት ነው በፍላጎቱ ሲያደርግ ነው ደስ የሚለው ባዶ ማለት ነው። ያ እንደምቶ ማለት ነው። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሳምታይምስ ማለት ነው የነበረውን ነገር በሙሉ አጥፍቶበት ማለት ነው የሆነ ነገር ላይ ደግሞ ለሱ ጥሩ አስበውለት ሳይሆን ማለት ነው መጥፎ ነገር አስበውለት የሆነ ነገር ሲያደርግለት ሰው ማለት ነው የሆነ ነገር ሲያደርገው ከዛ ያንን ሰው ብዙ መስዋዕት ከፍሎ የሆነ ቦታ ላይ ይደርሳል ማለት ነው። እነሱ በወረወረው ድንጋይ ማለት ነው አንስቶ ቤት ሰርቶ ማለት ነው እንደን ሰው ማለት ነው። ከዛ በኋላ ግን እንደ ባለ ውለታው ያስባል ራሱ ማለት ነው። ለአንተ ውለታ እንደዋልልህ ያስባል ማለት ነው እንደን ሰው አይ ነው። በጣም ነው የሚገርመው ባዶ ማለት ነው። በዛ በኩል ደግሞ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ልጆች ሰው ላይ አትቀልዱ ባዶ። ያኔ ማንም ሰው እኔ ላይ እንዲቀልድ አልፈልግም። እንደ ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ እንደቶ ማለት ነው እኔ የሆነ ቦታ ላይ ማለት ነው የትኛውንም ቦታ ላይ ኢቭንም ከዚህም ካወጣሁኝ ኤቭሪዌር ማለት ነው እኔ እጅ ምንም ነገር ላይ እጅ እንደሌለና ስሜ እንድነሳ አልፈልግም። ነገራችኋለሁ። ይስወርቱ ጋር ነው የምላችሁ ነገሩልኝ። እንትን ሰው የራሳችሁ ጥፋት እንደ ራሳችሁ ጥፋት ተቀበሉት። እኔ ግን ያው አሁን እኔ ላይ ብዙ ነገር ፕሌይ ተጫውተዋል ሰዎች ማለት ነው። ያንን ተጫወቱትን ሰዎች ማለት ነው መልሰው ደግሞ እነሱ ላይ ሲጫወቱ ባይደውይ ማለት ነው እኔ እጅ የለበትም። ስለዚህ አያገባኝም። እንትን ሰው እኔ ብዙ ጊዜ ለምንድነው መፍትሄ ቁልፍ ቶሎ ማግኘት የምችለው ለምንድነው? እኔ ከሰይጣን ጋር አልስማማም፣ ውል አልገባም። የሆነ ነገር እንዲያደርግልኝም በየም እንትን አለን ባለ ለእነሱ ስለሚሆንላቸው ሊሆን ይችላል እኮ አይታወቅም ባለ ማለት ነው። የሰይጣን ነገር ማለት ነው ስለሚሆንላቸው ሊሆን ይችላል። እኔ ግን ለ1% እንኳን አይሆንልኝም። የሚያጠፋኝ በቃ የሚያረግ ሰይ ነው ባለ የሚሆነው ባለ ማለት ነው። ከሰይጣን ጋር ስምምነት ሳደርግ ባለ ግን እኔ አላደርግም። ኢቭንም ማለት ነው ለእንደዛ ብሎ እንኳን እርዱኝ ቢሉኝ ማለት ነው ልረዳቸውም አልችልም። ምክንያቱ በኋላ ዋጋ ስለሚያስከፍለኝ አንድ ሰው ማለት ነው ወዶች የኤቭሪቲንግስ ወጥቶልኛል ማለት ነው። እንደርሰው ማለት ነው ብዙ ጊዜ ደግሞ አንድ ጊዜ የገባሁትን ነገር እኔ ብዙ ጊዜ ደግሞ ብዙ ቦታዎች የማልንቀሳቀሰው ለምንድን ነው መሰላችሁ? አንድ ጊዜ የረገጥኩትን ቦታ ወይም ደግሞ አንድ ጊዜ የገባሁበትን ነገር ማለት በቀላሉ አይለቀኝም። ምክንያቱ እኔ በጣም በቀላሉ ነው የምለቀው። ግን ብዙ ጣልቃ ገብ ሰዎች አሉ ማለት ነው። እነርሱም ለምንድን ነው ማለት ነው መጀመሪያ ሲያሳምኑ የኖሩት ማለት ነው ለጨዋታ ነው። ምክንያቱም ደግሞ ጨዋታ ላይ ደግሞ ሌላ ጨዋታ መድገም ስለሚፈልጉ ነው ባዶይ ማለት ነው። ኤቭሪ ታይም ለዛ ነው ኤቭሪቲንግ የሚያደርጉት ማለት ነው። ስለዚህ ማለት ነው ወዶች እኔ ደግሞ አሁን የምላችሁ ነገር ምንድን ነው ለምንድን ነው የምላችሁ ባዶይ ማለት ነው። ስለዚህ ነው ብዙ ጊዜ የምናገረው ማለት ነው። እኔ ስዊዘርላንድ ላይ 4 ወር ነው የቆየሁት። እንደን ሰው ያንን የቆየሁት 4 ወር በጣም ጤናማ ነበርኩኝ። በቃ ላይ ካደነው አልንገራችሁ አልችልም። ኢቭንም ባይ ፊሊንግ ነው የሚባለው አይደለ? አሁን የሚሰማኝ ፊሊንግ ማለት ነው። አንድ ነገርኳችሁ ላይክ እብደት በቃ የሆነ የሰይጣን ነገር በቃ ያለው ነገር ማለት ነው በሙሉ በቃ ሳምታይምስ በቃ በጣም ነበር ንጹህ መሆነው ሳምታይምስ አንዳንዴ ማለት ነው ሰው ማለት ነው ልክ ደግሞ እዛም በእናታችሁ እርዱኝ ነው ያልኩት ባለው ልክ ከዚህ ወረቀት ሲለቀቅብኝና ማለት ነው የነበርኩትን ሁኔታ አልክድም። በቃ ምንም አይነት ችግር ቢኖረኝም በጣም የተሻለ ሁኔታ ላይ ነበርኩኝ ባለው ማለት ነው። እንደዛ ስላችሁ ማለት ነው አሁን ስዊዘርላንድ ሲሄድ ማለት ነው በጣም እነርሱ
ለእኔ ልዩ ናቸው እውነት እንናገር ከተባለ። ምክንያቱም ብዙ ነገር ነው ያገኘሁት እዚህ ባይ ዘ ዌይ ማለት ነው። ምንም ነገር እኔ አባቴ ያደርግልኝ ባያደርግልኝ ባይ ዘ ዌይ ማለት ነው። እዛ ስሄድ ግን ብዙ ነገር ነው ያገኘሁት ባይ ዘ ዌይ ማለት ነው። የከሰርኩትም አለ ግን ያገኘሁት ይበዛል ባይ ዘ ዌይ ማለት ነው። እንደ ሰው እንደዛ ማድረግም ፈልጌ አይደለም ባይ ዘ ዌይ የተፈጠረውን ነገር አንዳንድ ነገር ማለት ነው እንዲፈጠርም ፈልጌ አይደለም ባይ ዘ ዌይ ማለት ነው። የሰዎቹ የራሳቸውን ድክመት ነው ባይ ዘ ዌይ የኔ ድክመት ብቻ አይደለም። እንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እዛ እያለሁኝ ላይክ በጣም ደስተኛ ነበርኩኝ። ጤናዬንም ፊሊንጉንም ላይክ የእብደት የሰይጣን ምናምን ነገር አልነበረም። ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ምንድነው እንደዛ ስላችሁ ግን ላይክ ለዛ አሁን እዚህና እዛ ለማጋጨት ወይም ደግሞ እዚህ እነዚህ መጥፎች ናቸው እነዛ ጥሩዎች ናቸው ወይ እነዚህ እንደዚህ ወረኛ ሆኜ አይደለም ለነገራችን የምፈልገው ነገር ማለት ነው። እውነት መናገር ስላለብኝ ምክንያቱ ኤቭሪ ታይም ደግሞ እዚህ ችግርሽ ምንድነው ብለው ስለሚጠይቁኝ ባይ ዘ ዌይ ማለት ነው የችግሬን ቁልፍ ዳርጋ ጫፍ ላይ ነበር የደረስኩት ማለት ነው። እንደው ማለት ነው ውዶች ለነገራችሁ ሙሉ በሙሉ ቢሆን ኖሮ አስቡት በቃ ላይክ በጣም አሪፍ ነበረ ማለት ነው። እንደዛ ያልኩት ለምንድን ነው መሰላችሁ ውዶቼ ማለት ነው ሌላ ቦታ ቢሆን በህጀ ቢሆን ኖሮ ኢቭንም ከዚህ ወደ ጀርመን ሄጀ ቢሆን ኖሮ ኢቭን ከዚህ ወደ ስዊድን ሄጀ ቢሆን ኖሮ ኢቭን ኤኒዌር ማለት ነው ሄጀ ቢሆን ኖሮ ማለት ነው ላይክ አት ዘ ሴም በቃ ደህና ይሁን ነበረ። ምክንያቱም አንዳንድ ነገሮች ማለት ነው እንደነበር አይ ዶንት ኖ አቀባበል የጥሩ ይሁን እንደነበር አላቀም። እዛም በጥሩ አቀባበል ነው የተቀበሉኝ ባለዊ ማለት ነው እስከ መጨረሻ ማለት ነው። ልጆች ልነግራቸው ፈልገው ምክንያቱም እኛ አሻራ ያለን ሰዎች የምንቀመጥበት ቦታ አንድ ቦታ ነው ባለዊ ብዙ ጊዜ ማለት ነው ፉልመንታል ነው የሚባለው እዛ ቦታ ነው አሻራ ያላቸውን ሰዎች እዛ ነው የሚያደርጉት ባለዊ ማለት ነው። የሆነ ችግር ጥያቄ ምልክት ውስጥ ያሉትን ሰዎች እዛ ነው የሚወስዱት። እንትን ሰው እኛንም ስዊዘርላንድ ደግሞ በቃ በጣም ጥብቅ ህግ ነው ያላትን ሰው ምንም ነገር ማንም ብላ አታሳልፍም። አይ ጠበቃ ምናምን ነገር አልያዝኩም። ምክንያቱም አንድ የሪጀክት ከተባላችሁ ጠበቃ ምናምን ነገር ብዙ አይሰራም ሰው ማለት ነው። ብልሽል ነገራችሁ ፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ያው የኔ ጉዳይ ኤቭሪ ታይም ባይ ዘ ዌይ አሁን የሆነ ሰው ይመጣል ከዛ ማለት የሆነ ነገር ይባላል ማለት ነው። ኤኒዌር ለዛ ስለሆነ ነው ባይ ዘ ዌይ ፍትህም ያልኩት ለኔ እዚህ ሀገር እዚህ አውሮፓ ውስጥ ማለት ነው የትኛውንም ቦታ እንትን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ምንድነው እዛ በነበርኩት ታይም በጣም ጥሩ ሁኔታ ላይ ነበርኩኝ። በቃ ኤኒ ታይም ነበርኩኝ ማለት ነው ማለት መፍቻ ማለት ነው ኤኒዌር በቃ ላይክ ለመፈታት ቀላል ነበርኩኝ። ለሱ ደስ ይል ነበር ማለት ነው ይወድጀው ነበር ማለት ነው ኤቭሪዌር ማለት ነው። እናንተ በሻንጉልም ሆናችሁ ኤኒዌር ሆናችሁ የቅዱስ ሚካኤልን ስም ስትጠሩት ማለት ነው ፈጣሪ ከፈጣሪ በላይ የሚሆን የለም ነው የምለው ባይደል ማለት ነው። አሁን ያው ቅዱስ ሚካኤልም ብለን ስማችንን እንትን ባንቀይረውም ባይደል ማለት የቅዱስ ግዴታ ሚካኤላ ስለተባልኩ አይደለም እንደዛ የሚሆነው ባይደል ማለት ነው። እኛ የምንከፍለው መስዋዕት አለ ባይደል ማለት ነው። አሁን እኔ ማለት ነው ሰሆንም ባይደል ብዙ መስዋዕት እከፍላለሁ ባይደል ማለት ነው። ብዙ መስዋዕት ማለት ነው ለቅዱስ ሚካኤል ለኤቭሪቲንግ ማለት ነው። ያ ነገር ማለት ነው አይተወኝም። ልክ እኔ የቅዱስ ሚካኤል ወለደ ነኝ በቃ የሰው ነኝ ባይገኝ ማለት ነው። እንደምሶ ቱ ኤኒዌር አይተወኝም። ግን ሳምታይምስ ለሚፈጠረው ነገር ግን ኢየሱስም ስትጠሩት ግን ፓወር አለ ማለት ነው። ስለዚህ ማለት ነው ሰውን በድሏችሁ ሊሆን ይችላል እናንተም ተዘናግታችሁ ልትሆኑ ትችላላችሁ። ግን አሁን የቅዱስ ሚካኤል ስም ሲጠራ ማለት ነው ኤቭሪ ታይም ባለው ሰይጣን ይቃጠላል እንደዚህ ማለት ነው። ኤቭሪ ታይም ደግሞ የእሱን ስም ደጋግማችሁ ስትጠሩት ማለት ነው ያልደከመ ሰው አሁን በጣም እንዳናንተ ደካማ ሰው ከሆነ ማለት ነው እናንተ አካባቢ ያለው እናታችሁ ያጎታችሁ የሆነ ነገር ማለት ነው አጎቱ በጣም ነው የሚረዳኝ ባይዘኝ ማለት ነው። እሱም በጣም ፓወር አለው ለኔ ማለት ነው።
ግን ብዙ ችግር ካለ እንደኔ ማለት ነው ብዙ ነገር ውስጥ የገባችሁ ከሆናችሁ እናንተ ያልሆነውን ሰው ላይክ አሁን እኔ ማለት ነው ያጎቴ ሚስት እናቴ ብላት ችግር የለውም። ግን እሷ የምታምንበትና የምትሄድበት መንገድ ምንድን ነው? እሱ ነው ዋና ነገር ባይደኝ ማለት ነው። አሁን የሆነ ሰው እንኳን ወንድሜ ተበትለው ችግር የለውም። ግን እነሱ የሚያደርጉት ምንድን ነው? የእውነት ኢየሱስ ክርስቶስ ማለት ነው እኔ ልክ እኔን ውሃ እንዳጠጣኸኝ ልክ እኔን እንዳበላኸኝ ነው ማስበው። የኔ ጓሳ ለኔ ጓሳ ስታበላና ስታጠጣ ይላል ማለት ቅዱስ መጽሐፍ ላይ እንደን ሰው ማለት ነው። እነርሱም ምንድነው አላማቸውና የሚኖሩለትን አላማ ምንድነው? ላይክ ድክመት እንኳን ኑሯቸው ላይክ በቃ በጣም ፌድም አድርጎም ሊሆን ይችላል ብዙ ነገር ማለት ነው። ተበላሽቶም ይችላሉ ማለት በሰዎችም በራሳቸው ማለት ነው። ስለዚህ እሱ ነገር ነው ባይደው እሱ ነው ዋናው ችግሩ ባይደው ማለት ነው። እንደርሶ ግዴታ ሰው ኢቭንም እህት ወንድም የሚባለው የስጋ እህት ወንድም ወይ ዘመድ ስለሆነ ብቻ አይደለም። በቃ ጀስ ጥሩ ሰው ከሆነ ለእናንተ ጥሩ ሰው ማለት ነው። ልክ እንደ ወንድማችሁ ወይም ደግሞ እንደ እህታችሁ የምትንከባከባችሁ ከሆነ ልትላችሁ ትችላላችሁ ባይደው ማለት ነው። ግን ልክ እንደዚህ ቆሻሻ የቆሸሸ እጃቸውን ማለት ነው እናንተ ላይ ቆሻሻ እንደዚህ እንደሚጠርጉ ማለት ነው ሰው እንደዛ እንዲያደርጋችሁ ግን ከባድ ነው ማለት ነው። ሁሉች ነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ደጋግሜ የምናገረው ነገር ማለት ነው ውዶችዬ፣ እኔ በፍላጎት አይደለም የተመለስኩት የሀገር ህግ ስለሆነ ነው ባይደኝ ማለት ነው። ፍላጎቴ እዛ ነበረ ባይደኝ። ምክንያቱም ለምንድነው እዛ የሆነው? እኔ እዚህ ሀገርም ሲጀምርም ሌላ ነገር አይደለም የወጣሁት፣ ግን ለመጠላት እጠላለሁ ስላችሁ ማለት ነው። እዚህ ሀገር እጠላለሁ ያልኩት ገና ሕክምና ውስጥ ማለት ነው ግማሽ አካሌን ያጣሁት ዳርጋ በሙሉ በሉት ባይደኝ ህልሜን ያጣሁት ባይደኝ እዚህ ገና ከመግባቴ ሕክምና ውስጥ ማለት ነው። እንደር ሰው ከዛ ነው የሚጀምረው ባይደኝ ማለት ነው። እናንተ በደከማችሁት ሰዓት እናንተ በቃ እንደዛ አይነት ታይም ላይ ማለት ሰው የሚያጠቃችሁ ከሆነ እስከ መጨረሻ ተስፋ ነው ያን ሰው ላይ መቆረጥ ያለባችሁ። ምክንያቱም በጣም ሊያጠቃችሁ ይችላል በኋላ ላይ ደግሞ እንደን ሰው እኔ ባይደወይ ከጠላሁኝም ለመጥላት በቂ ምክንያት አለኝ፣ ከበቂም በላይ ባይደኝ ማለት ነው። እዛ ደግሞ ላይክ እዚህ እንደተፈጠረው እንደነገርኳችሁ እንደሚደገም አውቄ ነበረ። እዛም ተመሳሳይ ነገር እንደሚደገም አውቄ ነበረ። ኢቭንም ሕክምና አልወስድም ያልኩት ማለት ነው እነርሱም የሆነ ነገር እንዳደርጉኝ ፈርቼ ነበረ። በጣም ከባድ ነው። ምክንያቱ ወዶቼ ማለት ነው ላደርጉ ይችላሉ፣ ግን እየደነገጠ ሰው ምን ያደርጋል ባይደኝ ማለት ነው። በእባብ የደነገጠ በምንድን ነው ይፈራል ይባላል ማለት ነው። ስለዚህ በቃ ድንጋጤ ውስጥ ካላችሁ ከባድ ነው ማለት ነው የሆነ ነገር ማድረግ ማለት ነው። ምክንያቱም ብዙ ምክንያት አለ ያ ምክንያቱም አሁንም እንደዚህ ያደረገች እንደዛ አደረገች እንደዚህ ያለች እንደዛ አስገባች የሚለውን ነገር አልጠፋም ነበር ያንን ባይደኝ ማለት ነው። ግን ይሄን ያህል አልነበረም እዚህ በጣም በዛ ላይ ብዙ ማስጠንቀቂያ አለ። በዛ ላይም ጤናማ ስላልሆንኩኝ በቃ ትንሽ ነገር ትልቅ ሆኖ ነው የሚታየኝ። በጣም ፊሊንጉ አልተመቸኝም በነበረና ማለት ነው። እንደን ሰው ማለት ነው ወንዶች ነገራችሁ የምፈልገው ነገር ምንድነው እንደን ሰው ማለት ነው። ስለዚህ እኔ ምንም እየቀባጠርኩ አይደለም፣ እየዘባረኩም አይደለም። ጃስት ባይ ዘ ወይ ማለት ነው እኔ የትኛውንም ቦታ ሆኜ ማለት ነው ልክ የነበሩትን ሰዎች ማለት ነው ጃስት ሰላም ላችሁ ይችላል ማለት ነው። አሁን ያፈቀርኳቸውን ሰዎች ማለት ፍቅር ከወጣልኝ በኋላ ጀስት ነው በቃ ሰላም ላችሁ የምችለው ባይደዊ ማለት ነው። እኔ በጣም ነው የሚያስቀኝ ባይደዊ ማለት ነው። አሁን ይሄን ዙረትና በቃ ወደድኩት ምንም አይመስለኝም ነው የምለው ከጊዜ በኋላ እንደም ሰው በጣም ነው የሚገርመኝ። ግን ደግሞ ላይክ ለሰው ክብር አለኝ ኤቭሪ ታይም ማለት ነው። እኔ በጣም የኔ ጠባይ ባዶ የተለመደ ማለት ነው። አሁን እኔ ሰው ላይ የሆነ በቃ ላይ ካለ አይደለ ማሾፍ ምናምን ነገር አልወድም ነበር በተፈጥሮ ማለት ነው። ሰው በጣም ነው የማከብረው። ሰው አለማክበር ነው የሚከብደኝ እንጂ ሰው ማክበር ለኔ ቀላል ነገር ነው። በቃ የለመድኩት የኔ ጠባይ ነው ባዶ ማለት ነው። ግን ሰው ቶሎ በጣም አላቀብጥም ምንም አይመስለኝም። ኢቨንም ማለት ነው እኔ ቤት ውስጥ ማለት ነው ወንድሜ ማለት ያጎቴ ልጅ በኩር ልጅ ማለት ነው በጣም የኔ ምግብ ስለሚወድ ምግብ ስሰራለት በጣም ነበር ደስተኛ የሚሆነው። ላይክ በጣም ትንሽ ነገር እንዲሳደርግለት ነበር ደስተኛ የሚሆነው።